የተለያየ አካል እኮ ነው ሌሎች የሚፈልጉት ጠፍቶባቸው የሚፈልጉት አንድ አካል ነው እኮ አው እስክንድር ነኝ እስክንድር ነኝ ምንም እንዳታርጉ ነው ጋዜጣ ቆያቤል ተረጋጋ እየነገርኩ ነው በዚህ መንገድ አይደለም የምፈልገው መረጃ ካንተ ስላለኝ ነው እንጂ እደፋ ነበር አሁን ተመልካችም አይቶታል ለእስክንድርም ብሎኛል ሰውየው ደውዬም ነግሬው ያለው ለሰዎችም ላስነግረው ሞክሬያለሁ እያስጠነቀቀ ነው አልሰማም ብሎ ነው እስክንድር ነኝ ዛሬ ደግሞ የተለያዩ ኬዞችን ይዘን መተናል በሱ ላይም የተለያዩ ወንጀሎችን እያነፈነፍን የምናጋልጥና የምናቀርብ ይሆናል አብራችሁን ቆዩ በተለይ አንዳንድ ነገርኳችሁ አይደለ እስክንድር ነው እስክንድር ነኝ ስሜት ታስቀይሩት ነው እንደወቀሰው ምን ለማድረግ ይሞክራችሁ ተረጋጋ እስክንድር ነኝ አቤት ተረጋጋ እንደሱ አይደለም እንደዚህ አይሆንም እየሰማህን ነው አይደል እየሰማችሁ ነው እንግዲህ ለማግቢያ ይሄንን ያክል ካልኩኝ ቀጣይ ወደ ምርመራችን ነው ምን ማለት ነው ከሱ በፊት ግን ደግሜ ማስተዋስ እና ማሳሰብ የምፈልገው ነገር ማንኛውም የህብረተሰብ ክፍል በተለይ ወጣቶች ተማሪ ሁሉም ሰራተኛም ሆነ ማንኛውም የህብረተሰብ ክፍል በሚንቀሳቀስባቸውና በሚያገኙት አጋጣሚዎች በሙሉ እንደዚህ አይነት አጠራጣሪ ሁኔታዎችን በንቃት ማየት መከታተልና አጠራጣሪ ነገሮች ሲኖሩ ደግሞ ለህግ አካላት አሳልፎ መስጠትና ጥቆማ ማድረግን መረሳት መቻል የለበትም ማለት ነው ምክንያቱም እንደዚህ አይነት ማንኛውም ተጎጂ የህብረተሰብ ክፍል የኔ ወንድሜ ነው እህቴ ናት እናቴ ምናልባትም ወይ አባቶቻችን ጎረቤቶቻችን ሊሆኑ ይችላሉና ነገ እንደዚህ አይነት ነገሮች እየተበራከቱ ከሄዱ በሁላችንም ቤት እየመጣ የሁላችንን ቤት ማንኳኳቱ አይቀሬ መሆኑን ደጋግሜ ማሳሰብ እወዳለሁ ማለት ነው ስለዚህ በተለይ በትምህርት ቤቶች አካባቢ ሊሆን ይችላል በየትኛውም ተቋማት አካባቢ ሊሆኑ ይችላሉ እንደዚህ አንዳንድ ደስ ማሉ ጸጉሯ ልውጥ ሰዎች በሚንቀሳቀሱባቸው ሰዓት ሁኔታዎችን በጥርጣሬ ማየት ያስፈልጋል ከዛ ውጭ ግን እኛ ያው እንግዲህ ስራችን የምርመራ ስራ እንደመሆኑ መጠን ስራችን በጥንቃቄ ነው የምንሰራው ለዚህ ደግሞ ራሳችንን ከእንደዛ ወንጀለኞች የምንጠብቅበት የራሳችን አሰራር አለን ራሳችንን ጠብቀን ሌሎችንም እንጠብቃለን እንደርሳለን ብለን ነው የምናምነውና መልካም ቆይታ እየተመኘን ስራችንን በአግባቡ የምንሰራ ይሆናል ሐሳብ አስተያየታችሁ ካለ ያው ልታካፍሉን ትችላላችሁ የተለመደ ትብብራችሁ አይለን እላለሁ እስክንድር ነኝ መልካም ጊዜ ይሆንላችሁ አመሰግናለሁ በቃ ካንተ ጋር እዚህ ያለን ጉዳይ በቃና ጨርሰናል ቀጣውን ትላለን አመሰግናለሁ በጣም አሳዛኝ ነው እሺ እንግዲህ ክትትላችን የምንጀምር ይሆናል ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ እስክንድር ነኝ እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው ባንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ ባንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል ሶስት ሪል ስቴቶችን አናግሬያለሁ ከነዚህ ከሶስት ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው ዘመናዊ አፓርታማ ናቸው በፍሎር አንድ ቤት ብቻ ነው የሚገኘው ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፉን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ
አለው። በ779 ሺህ ቅድመ ክፍያ የዚህም ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሀል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2ቱ 6.8 ሚሊዮን፣ ባለ 3ቱ ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ይቅርታ መቼም አልተቀየምሽኝማ። ስራ ላይ ስለነበርኩ። እሺ አሁን ማውራት እንችላለን። እሺ እዚህ ጋር ጨርሻለሁ። እንዴት ነሽ ታዲያ? ስራ ጥሩ ነው። ደህና ነሽ? ተጠፋፋን ዛሬ ትንሽ ደረሰ። ችግር የለውም። የቤተሰብ ጉዳይ ቢዚ ያደርገኝ ስለነበረ እሺ መጣሁ። አንዴ ገብቼ መጣሁ፣ እናወራለን። ወዳ እና እንዴት ነሽ? ደህና ነኝ። በደንብ እንኳን ሰላም አላልከኝም እኮ ስራ ቢዚ ያደርገው። ስራ ላይ ነበርኩኝ። አንቺ ግን በሰላም ነው የጠፋሽው? ነገር የለ ስለ ቤተሰብ ጉዳይ ምናምን ሰሞኑን ትንሽ ቢዚ ስለሆንኩ ነው። ለዛ ነው የምጠፋው። ያሉት ነገሮችን እኮ በስልክ ማስጨረሳቸውን ያስጨረስኩ ነው ያለሁት። ኦኬ። ያልገባኝ ነገር ግን ማለት ነው ምንድነው እስክንድር ነኝ ምናምን ከመቼ ወዲህ ነው አንተ ስምህን ቀይር እስክንድር ይሆንክ? እኔ ቆየሁ እኮ እንዴ ማለት ነው ደግሞ እስክንድር እንዴ ታውቂ አይደለ እንዴ? እኛ ከፈለግን እስክንድር አይደለም ምንም መሆን እኮ እንችላለን። ታላቁ እስክንድር ጠቅመው ነው እስክንድር ነኝ። ታላቁ እስክንድር መርማሪ ጋዜጠኛ እንደሆንክ ምናምን ያክል ነው ያወራኝ ነበር። አዎ እግዚአብሔር ይመስገን። ታላቁ እስክንድር ነው እናመጣው እንችላለን። ይለያለ ማን ላድርግሽ አንቺ? ማን እንቀይርሽ እንዴ አንቺ? እስኪ እያየን ያንተ ሲዋጣ ምናምን ይሆና ችግር የለም። እንደሚዋጣ ደግሞ ማውቃለሁ። ግን ክሊዮፓትራ ወይ የሆነች ነገር የሆነ ነገር እንዳታስብ እሺ። የሆነው ነው እንዴት ነውና ግን መጥፋቱ አልበዛም? ያው ስራ ነው ነግሬሃለሁ። በቤተሰብ ጨርሰው ጉዳይ ነበረኝ። ለዛ ነው አስጨርሽልኝ የተባልኩት ጉዳይ ነበረኝ። የኛውን ስራ ችላ እያልኩት አይደለም። በእርግጥ በስልክ እኮ እያወራን ነው፣ እየተደዋወልን ነው። ምን ቀረ ምን ጎደለ ምናምን እያልን እያወራን ነበር። እኔም ጠርጥሬያለሁ። በእርግጥ ለዛ ነው የሰሞኑን የጠፋሁት። ይሄ ነገር ግን አልተዋጠልኝም። ማን ነው ያልተዋጠልሽ? ጭራሽ ቪዲዮ አድርገህ ምናምን እስክንድር የምር ፖስት ልታደርገው ነው ይሄን ቪዲዮ? አልገባኝ። አዎ እስክንድር እኮ ነኝ። ታዲያ ማለት ነው እስክንድር ነው። እኔ ሳላቅ እስክንድር ሆንክ አንተ? ነው ሌላ ሰው ነበር አይካው። የዛኔም እስክንድር ውስጥ ላይ ነበር ታውቂያለሽ። እና ለምን አስፈለገ ለማለት ለምን ግራ ገባሽ? ለምን እንደነገጥሽ? እንደዚህ ያስደነግጣል። ግራ ገብቶኝ ነው። ደንግጬ ሳይሆን ግራ ገባኝ። እስክንድርን ተላብሰህ ማውራት፣ እስክንድርን ተላብሰህ እንደዚህ እስክንድርን የሚባለው ልጅ ሲሰራቸው የነበረው ወሬ መሰለኝ ያወራ የነበረው ለማስፈለገ ነው። ያን ያክል ጥቅሙ ስላልታየኝ ነው። እንደውም በዚህ ዙሪያ ላይ አሁን ርዕስ እየመረጥኩ ነበረ ቁጭ ብዬ አንቺ እዛ ጋር እያወራሁኝ ዘ ፓወር ኦፍ ማን ልበለው ብዬ የሆነ መጽሐፍ ለምን አላሳተምም ብዬ ይሄ እንደምትችል አቅሙ ተላማቅ አለው። ይሄ ኃይል ይሄ ፓወር ዝም ብሎ ተቀምጦ ተዳፍኖ መቅረት የለበትም ብዬ ያሰብኩ ነበር። አቅሙ እንዳለ ታውቃለህ። ሲጠቃለል ምን ለማለት ፈልጌ መሰለሽ? የሚገርምም ነገር አይደለም። እስክንድርም መሆን እንችላለን። ይሄ የማይገርመው እኮ ለኛ አላ ይሄ የሆነ ደረጃ የምንፈልገውን ደረጃ የመሆን አቅሙ እንዳለን እኮ ለኛ አይገርምም። ልክ ነው። ለኛ ቲሞች ለኛ ግሩፖች የሚገርም ነገር አይደለም። እኔ ጥያቄ የሆነብኝ እስክንድር ነኝ ብሎ እንደዚህ በካሜራ ተቀርጾ እንደዚህ ፖስት ተመልካች እንዳለው ሰው ምናምን ሆነ ማውራቱ ነው ለኔ ያን ያክል ግልጽ ያልሆነልኝ እንጂ
እስክንድርን አይደለም ሌላ ሰው የመሆን አቅም እንዳለን እኮ አውቃለሁ። ይሄን የሆነ ነገር ማድረግ ከቻልሽ ቢቀረጽም ባይቀረጽም ነቲንግ ምንም ማለት አይደለም። በራስህ ስም መስራት አትችልም ወይ ነው? እና በራስህ ስም መስራት አትችልም? ማን እስክንድርን መጠቀሙ ለምን አስፈለገ ነው? እሱ ቢሆንም ችግር የለውም ማለት አሁን እኮ ሰዎች የሚያውቁት እኮ አንድ እስክንድር የሚባል የእነሱ እንትኑም አሉ። በነገራችን ላይ እነሱ እንደ እስክንድር እስከምናደርጋቸው ድረስ የሚከታተሉን ሰዎች አሉ ታውቃለህ። እኛም ብቻ አይደለም እኛም መሰሎች የሚከታተሉን የእስክንድር ግሩፕም እስክንድር መሰል ሌሎች ሰዎችም አሉ። እንደኛ አይነት ስራ የሚሰሩ ሰዎችን መጥፎ ተግባር ነው ብለው የሚያስቡ ማለት ነው። እና የኛን ግሩፕ ለመበተን እንደዛ አይነት መሰል ስራዎች የሚሰሩ ለመበተን ለማፈናቀል የሚሰሩ ልጆች አሉ። እና እስክንድር እንደጠፋ ነው የሚታወቀው አይደለ? በእስክንድር እንትን ላይ አሁን እኮ እስክንድርን ፍለጋ ላይ ናቸው ካወቅ። አሁን እስክንድር ነኝ እያልክ እንደዛ አውርተህ ሌላ ተመልካች እስክንድርን የሚያዩ ሰው ቢያዩ ይሄ የምንለቀው ከሆነ ምን ይፈጠራል ብለህ ታስባለህ? እኔ ያሳዘነኝ ምን እንደሆነ ታውቂያለሽ? እነዛ አንቺ አሁን ያልሻቸው እኔም ማየውን እነሱ ማየት አለመቻላቸው፣ እኔም መሆን አለመቻላቸው ትንሽ። ሁለተኛ ደግሞ አንዳንዶቹ በተሳሳተ መንገድ እኛን እንከታተላለን ሲሉ በብዙ ሺህ እጥፍ ፈጥነንና ቀድመን እነሱ እንደምንከታተላቸው ቢያውቁ እንዴት ደስ ይለኛል። ይሄ ደስ የሚል ሀሳብ ነበር። ያ ማለት የኔ እስክንድር መሆን የሚገርምም አይደለም ማለት ይሄን የሚያውቁ ቢሆን እኮ የሚገርም አይደለም። እኔ ያየሁትን ማየት የሚችሉ ቢሆን ኖሮ አይገርማቸውም ነበር። እና ይሄ ብዙም ብርቅም ድንቅም አይደለም። እና የኔ እስክንድር መሆን ያው እስክንድር ነኝ። ከዚህ በኋላ እስክንድር ነው። በእስክንድርነታችን እንቀጥላለን። ከፈለግን ደግሞ ኤፍሬም ነው ምናምን ነው እሱም ራሱ እኮ ከአሁን በፊት ራሱ እንደዚህ ያለ እስክንድር እያለ ያወራኛል ሲያወራል። እስክንድር ማን ነው? እስክንድር እኮ አንድ ተፈላጊ አካል እኮ ነው። ሌሎች የሚፈልጉት ጠፍቶባቸው የሚፈልጉት አንድ አካል ነው እኮ። ማን ነው እስክንድር ሲለው ስለ አንተ ነው የሚያወራልኝ። ምን አስበህ ነው? ከመቼ ወዲህ ነው እስክንድር? ስሜ እየተሳሳትክ ነው? የዛኛው እስክንድር ተጋብቶ ብቀረ እንዴ ምናምን ስለዋል። ከዚህ በኋላ እንደውም እስክንድር ነኝ እስክንድር በሉኝ በዛኛው ስሜ ሁላ እንዳጠሩኝ እያለ ምናምን ሲያወራ ነበር ባለፈው ራሱ። አሁን ስመጣም እስክንድር ነኝ ያልክ ስታወራ ጸጥ ያልኩት ይሆናል። በመሀል ሁላ ላወራህ ላስቋርጥህ ምናምን ፈልጌ ነበርና ላስጨርሰው እስኪ ምንድነው ምን ጥቅም ስላለ ነው ምናምን ብዬ ነው ዝም ያልኩትና ድንገት እኔም ከተቀየርኩ ብለሽ ፈራሽ? አይ እሱ ልጅ በነገራችን ላይ የሆነ ሰዓት ላይ ማለት ደጋግሜ ነገርኩት ሊያምነኝ አልቻለም። እና የሆነ መደናበርና መደናገጥ ነገር ሳይበት ምንድነው የሚያርበተብት እስክንድር ነኝ አልኩ እና እሱን እንዴት መቀበል ከበደው መሰለኝ። እንዳልኩሽ ነው አንቺ የምታዩን እኔ ማየት ካልቻልኩኝ ለመግባባት ትንሽ በመካከላችን ጋፕ መኖሩ ይሄ የሚያጠራጥር ጉዳይ አይደለም። እሱ ልክ ነው። እስክንድር የት ነው ያለው ግን? እስክንድር በቃ እዚህ ነኝ ያለሁት። እስክንድር እውነት ወደ ቀልዱ ይብቃልና እሺ ላንተ ቁም ነገር ይሁን እሺ ችግር የለውም። እስክንድርን አይደለም እንኳን እስክንድር አንድ ተራ ጋዜጠኛ ማንንም መሆን ትችላለህ። የት ነው ያለው እስክንድር ግን? ማለት የት አደረጋችሁት? በቃ እኔ ነኝ እስክንድር ማለት ያ ታሪክ እዛ ላይ እንትን ብሏል። የሆነ ሰዓት ላይ ነበረ ብለን እናስብና ጠፋ። እሺ እስክንድር አይደለም እስክንድር በቃ የምርቁም ነገር እናውራዩ። እስክንድር የሚባለውን ሰውዬ እየፈለጉት ነው የሱ ጓደኞች። በእርግጥ እኛ እጅ ቀድመውን እንዳይገቡ ነው እንጂ እኛ ከቀደምናቸው ምንም የሚያሳስብ ነገር የለም። ልክ እንደሱ ወይ የሆነ ነገር እናደርጋቸዋለን ወይ እንደ ሌሎቹ ሰው ይቆራርጠን ማስቀመጥ ነው። ግን አሁን እስክንድር የት ነው ያለው? ምናልባት ቦታ ልንቀይርለት እንችላለን። አሁንም እየፈለጉ ነው። ፍለጋቸውን አላቆሙም። የሱ ዕጣ እንደሚደርስባቸው አላወቁም እነሱ። ለዛ ነው ማጋ እየተጋፈጡ እንደሆነ አላውቁም። እስክንድርንም እኮ ታውቃለህ ምን አይነት ማስጠንቀቂያ እንደደረሰበት መጀመሪያ አይደለ? ተው ይሄን ስራህን ማታቆም ከሆነ አንተን አይደለም እስከ ባልደረቦች እስከ ቤተሰቦች ድረስ የሆነ ከፍተኛ ደረጃ ውስጥ እንደምትገባ ብለን ማስጠንቀቂያ ነግረውት ነበር ካሁን በፊት ከሰማ። የኛ አለቆችም ሆነ በሌላ እንትን ራሱ እንደዚህ ሲነገር ሰምቻለሁ። እሱ ስራዬን አላቆምም ህዝብን ከማገልገል ወደ ኋላ አልልም ብሎ ነው በራሱ ጦስ እዚህ ውስጥ የገባውና እነሱም የሱ ዕጣ እንደሚያጋጥማቸው ይሄን አልጠራጠርም። እኔ ራሴ ይሄን መከታተላቸውን እስካላቆሙ ድረስ የኛን ግሩፕ የእስክንድር ዕጣ እንደሚደርሳቸው አውቃለሁ። ግን አሁን ምናልባት እንኳን እኛ ተሰናክተን በሆነ አጋጣሚ በሆነ ጉዳይ እኛ ባላሰብነው ደረጃ ገብተው እስክንድር ያለበትን ቦታ እንዳያገኙት እሱ ያለበትን ቦታ ግዴታ መቀየር አለብን። የሚያሳዝነውና የሚገርመው ግን እኔ አሁን መንገድ ላይ እነዚህ ይከታተላሉ የሚባሉ ትንንሽ ሰዎች መንገድ ላይ ቢያገኙኝ እስክንድር መሆኔን ሳያውቁ ማለፍ መቻላቸው
በጣም የሚያሳዝን አይመስልሽም? ኤፍሬም ብለው ሊያልፉ ይችላሉ። እንደ ቀላል ነገር ማለት ነው። አሁንም ኤፍሬም እየመሰልከኛል። እስክንድር የሚለውን ከአንዳንዴ እየረሳሁ ስታስታውሰኝ እየመጣልኛል። እስክንድር ግድ መቼም ለአንቺ መታወቂያ ማሳየት ያለብኝ አይመስለኝም። እስክንድር ነኝ። እስክንድር ያ የጠፋው እስክንድር የት ነው ያለው? እዚህ እኮ ይዤው ነበረ። በእናትህ ዞሮ እሱ ጭራሽ መታወቂያ ምናምን እስክንድር ብለን ያስወጣው። እስክንድርን ከፈለግን ከሞተበት ልናነሳው እንችላለን፣ ከቆሰለበት ልንፈውሰው እንችላለን። ሁሉ በእጃችን ሁሉ በደጃችን። ምን ችግር አለ? ለእኛ የሚሳነን ነገር የለም። እኔ እስክንድርን ሁኜ ብኖር ምንድን ነው ችግሩ? ደግሞ አያም እስክንድር ነኝ። ከዚህ በኋላ ኤቭሪቲንግ በቃ እስክንድር ነኝ። እስክንድርን ሆኜ እኖራለሁ ማለት ነው። ከሆነ እኮ እዚህ ላይ እስክንድርን ሆነህ መኖርህ ያለው ጠቀሜታ ምንድን ነው እኮ ያልገባኝ። ለአንተም ሆነ ለእኛ አባሎች የአንተ እስክንድር መሆን አንተ የእስክንድርን ቦታ መተካተህ ጥቅሙ ምንድን ነው? የእስክንድርን እንትን ተላብሰህ ነው እየሰራ ያለው። አሁን ሲጀመር እኮ እውነት የሀኛውን እስክንድር በነገራችን ላይ ከኛ እጅ ከመግባቱ በፊት እንደዚህ ሚዲያ ላይ ምናምን አውቀው ነበር። በስልክ እንደዚህ ከአንዳንዴ ሳይ አየዋለሁ እና የምርም ወደ እስክንድርነት ተቀየረ፣ ራሱን አላበሰ ምናምን እስከምጠራጠር ድረስ ያኛው እስክንድር መቶ ቁጭ ያለ ሁላ ነገር ነበር እየመሰለኝ የነበረው እና ጠቀሜታው ለእኛም ሆነ ለአንተ ለሚሰራው ስራ ጠቀሜታው ነው ያልታየኝ እኮ። የእሱ እስክንድር እኮ እንዴት መኖር እንዳለበት ተነግሮት ሳይሰማ እንዲገባው የተፈለገው ነገር ሳይገባው የተደናበረ የጠፋ ሰው ነው እና እኔ አሁን የት አግኝቼው ልነግረው እችላለሁ? አሁን ኦልሬዲ አልፏል ያ ሰዓት። ከዚህ በኋላ ግን ያው እኔ እሱማ እስክንድርማ እኮ በእኛ ሰዎች ቁጥጥር ስር ነው ያለው እኮ። እሺ ያውና እንደዛ ነው። ምስኪኑ እስክንድር እንግዲህ አሁን እሱ መጣ ቀረ። ምን የሚያሳስብ የሚጠቅምም አይነት ሰው አይደለም እኮ። እንግዲህ ብዙ አወራን ስለሱ እና ግልጽ መሰለኝ ያው የእስክንድር እጣ እነሱም እስከሚደርስባቸው ድረስ እስክንድር ፈላጊዎች፣ እስክንድር ባልደረቦች ማለት ነው ያው እየተፈለገ ምናምን እንደሆነ ስለሰማሁኝ ነው። አሁን ቶሎ ከነበርኩበት ስራ ፈጥኜ የመጣሁትም ለዛ ነው። እና እስክንድር ያለበትን ቦታ አንደኛ መቀየር አለብን። ጥሩ ሀሳብ ይመስላል። ሁለተኛ ደግሞ እነዛን ሰዎች እስክንድርን ፍለጋ የሚመጡ ሰዎች ባላሰብንበት ደረጃ ሊመጡ ስለሚችሉ የሆነ ጥንቃቄ ማድረግ እንዳለብን ለሳውቅ ነው የመጣሁት። ጥሩ ነው። ጥንቃቄ ማድረጉ አይከፋም። ግን ደግሞ ያው የእነሱ ክትትልም ዝም ብሎ ከንቱ ልፋት መሆኑን ቢረዱ አይሞክሩትም ነበረ። አንዳንድ ቀን ይጥላልና ምናልባት እውነት እንዳይል ጥንቃቄ ማድረጉ ጥሩ ነው። እንግዲህ እምቢ ካሉ ደግሞ እስክንድር ቁጥር 1 ቁጥር 2 ቁጥር 3 እያል ብራንች እናደርጋቸዋለን ማለት ነው። የማይቀርላቸው ነው። አላወቁም። ስለዚህ የሱጣ እንደሚደርሳቸው ስላላወቁ ነው እንጂ እኛን አይፈታተኑ ነበር ሲጀመር። አንቺ ግን አትጥፊ። ከዚህ በኋላ አልጠፋም። ሲጀመር ብዙ ስራዎች አሉ። ችላ አትበይ። በእርግጥ እዛ ያለውን ስራው ላይ እኮ ችላ ብዬ አይደለም። ታውቃለህ ከአሁን በፊት ምን አይነት ስራ እየሰራሁ እንደነበር አይደለም? አዎ እሱማ ጠንቃቃ። ለስራችን እኮ ቀንደኛ ሆኜ ነበር ሳገለግል የነበረውና አሁንም ለጥቂት ሳምንት ነው የቤተሰብን ጉዳይ እስከማስጨርስላቸው ድረስ ነው እንጂ ከዛ በኋላ እንዳይሳሰብ ወደ ስራዬ እንደነበረው ቀጥላለሁ። አዎ እኔም ይሄንን ያለሽን በዚህ ቤት ውስጥ ያለሽን ዋጋ ስለምረዳ ያለሽን ሚና ስለምረዳ ነው እንዳትርቄ የፈለኩት። እና ደግሞ በዚህ መካከል ምን አቅም አለኝ ከዚህ ቤት ራቅኩ ማለት እኮ ህይወቴ አበቃለት። የመኖር አንድ ስቴፕ እየቀነስኩ ነው የሚሄደው ማለት ነው። እሱም ብቻ አይደለም ሄዶ ሴቷ እስክንድር እንዳትሆኝ ስንጠራጠራ ሳሚ እና እስኪ ነበር እንዴ ሳሚ እስካሁን እኮ እንቅልፍ ይወርዳል። እንቅልፍ ይወርዳል። ደህና እኮ ጭራሽ ላንተ ሳወራ ሁላ እንዳለ አላሰብኩም ነበር። እኔ የምልህ አንዳንድ ትናንሽ አካላትን ብላቸው ፍጡራን እስክንድር ፍለጋ ላይታች ማለት ጀምረዋል መሰል እዚህ አካባቢና ቀጫጭን መረጃዎች እየደረሱኝ ነው። እሱ ነገር ላይ ጥንቃቄ ማድረግ ያስፈልጋል። አንተ ደግሞ እያንዳንዱ የምትሰማቸው ወይ የምታያቸውን ነገሮች በጥንቃቄ ማየት መቻል አለብህ። አደራችን ላንዳትል። እያንዳንዷ የምትረግጣት መሬት ዋጋ ታስከፍላለች። እያንዳንዷ የምትተነፍሳት አየር ትርጉም አላት እና እስክንድርን እያሉ ፍለጋ እንደጀመሩ በስሱ መረጃዎች እየደረሱ ነውና በነገራችን ላይ ይሄ
አንቺንም ይጨምራል። የምታየውን የምትሰሚውን ነገር ነገር አካል እስከሆነ ማንኛውንም የስራው አካል አለበት። በተለይ አንተ ያው ጎበዝ ነህ አውቃለሁ፣ ግን ደግሞ በጣም ጥንቃቄ ማድረግ መቻል ይኖርብሃል። አጠራጣሪ ነገሮች ካሉ ወዲያው በስልክ ደውለህ፣ ሁለተኛ ስልክ ስታወራ ደግሞ አደባባይ ላይ ሆነ ሳይሆን መቼም ላንተ አልነግርህም አይደለ? ብዙ አሰልጥኛለሁ። ብዙ ማውራት ያለበት ነገር ካለ ማጋዘም ካልተመቸ በቴክስት መጻፍ ይችላል። ጥበብ ያስፈልጋል። ህይወት ያለ ጥበብ ከንቱ ነው። ስለዚህ ስራም ደግሞ ጥበብና ዘዴ ካልታከለበት ከንቱ ነው የሚሆነውና አንተንም በስራማ ይታማራ ቀለላል ተራ ብልሽቶችና ተራ መስዋዕትነቶች መከፈል መቻል የለባቸውም። ታውቃለህ፣ ያለውን ነገር ታውቃለህ። ስለዚህ ይህን የሚያክል ግዙፍ ነገር ደግሞ ዝም ብሎ እንደ ተራ ነገር እንትን ማለት መቻል ስለሌለበት ጥንቃቄ ማድረግ ያስፈልጋል። አንዳንድ ጸጉረ ልውጥ ሰዎችን ስታይ በአይነ ቁራኛ መከታተል መቻል አለብህ። ከዛ ውጭ አዲስ ነገር ካለ ያው እንደተለመደው ትላለህ፣ በቴክስትም እንዳስፈላጊነቱ እንትን ማለት ያስፈልጋል ማለት ነው። ስለዚህ አሁን መሄድ ትችላለህ። ይሄን ልነግርህ ነው። አሁን ራሱ ሊከታተላቸው አሪፍ ነው ማለት ምናልባት ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እና እሺ ሰውዬው እስክንድር እንዴ ማን ነው ይሄ? አንተ ማን ታውቃለህ? ማን ነው? ማን ነው? ግንባሬን ነው የምልህ። ዝም ብሎ ግንባርን ነው የምልህ እየነገርኩህ ነው። አንድ ነገር እንዳትል። ምን ለማድረግ እየሞከራችሁ ነው? ለማናችሁ እናንተ ሂድ። ምን ለማድረግ እየሞከርክ ነው? ይኸውልህ ግንባርን ነው የምልህ እየነገርኩህ ነው። እስክንድር ነህ አንተ? አዎ እስክንድር ነኝ። አዎ እስክንድር ነኝ። እስክንድር ነው አንተ? እስክንድር ነህ? እስክንድር ነህ? ምንም እንዳታረግ ነው አንተ። እስከዚህ አይነት ሰው ያለ ማውጣት ያለበት ነው። ቆይ ማውጣት ያለበት ሚስጥር አለ። እስክንድር ነኝ ነው እያልክ ስትወራ የነበረው? እስቲ መታወቂያውን አንተ አሳይ። አንተ ናቶ ለበል እስክንድር ነኝ አልኩህ። ቁጭ በል መታወቂያ ነው። መታወቂያ ነው አውጣ። መታወቂያ አንተ እንዳለ ልቀቅ። ይኸውልህ እየነገርኩህ ነው። ያየህ ነው ኖርማሊ ጋዜጠኛ እስክንድር የት ነው ያሰራኸው? የት ነው ያሰራኸው?
ይሄ ፈለገ የስ ያሰለም ቁጭ በላቸው ያለው ሽጉጥ እኮ ነው እደፋለሁ። እሺ ግንባርን ነው የምልህ። ይኸውልህ የት ያሰራው ጋር የምንላፋበት ጊዜ የለንም። አንተ እስክንድር ጭራሽ ቪዲዮ እየተቀረጽ ግንባርን ነው የምልህ። እስክንድር ነኝ። አዎ ምንድን ነው የምትፈልጉት? ነገርኳችሁ አይደለ? እስክንድር ነው ታዲያ? አዎ እስክንድር ነኝ። ስሜን ታስቀይሩት ነው እንደው በቅሶ ምን ለማድረግ እየሞከራችሁ? ተረጋጋ። አዎ እስክንድር ነኝ። አቤል ተረጋጋ። እንደሱ አይደለም፣ እንደዚህ አይሆንም። እየሰማህን ነው አይደል? እየሰማችሁ ነው። ከእንዳንተ አይነት ጋር የምንጨቃጨቅበት ጊዜ የለንም። እንቁላል አይደለም የጠፋብን ሰው ነው። ስሜን በጉልበት ልታስቀይሩት ነው? እሺ አንዴ ልጥራቸው። አስጠፋኝ ካሜራ ነው። እሺ ሰውዬው ምንድን ነው እዚህ ቤት እያደረክ የነበረው? ምንም በቃ ስለ ስራ ጉዳይ ነው የምናወራው። ምንድን ነው የስራ ጉዳይ ማለት? ከእሱ ጋር ስራ አብረን ነው የምንሰራው። ምን አይነት ስራ ነው የምትሰሩት? በቃ አንዳንድ የተለያዩ ጉምሩክ ውስጥ ምናምን ማሳጅ ቤቶችን ምናምን እነሱን አለው። እሺ እና በእሱን አንዳንድ ቦታ ይልከኛል። ያንን ጉዳይ አስፈጽምለታለሁ። ጉምሩክ ምናምን ነው የምትሰራው? ያው እየቀለድክ ነው? እውነትህን ነው? ጉምሩክ ትለኛለህ? ቅድም እሱ ሲያወራ የነበረውን እዚህ ጋር ቁጭ ብለህ እየቀረስክ የነበረውን ማለት ነው እያየን የነበርኩ ስታረግ የነበረውን ነገር ይሄ ማሳጅ ቤት ምናምን እያወራ የነበረው እስክንድር መስሎ የሚሰራውን ስራ ማለት ነው። እሱን ነው የምትከታተሉት? አዎ እሱን ነው የምከታተለው። እርግጠኛ ነህ? ይኸውልህ እየቀዳው እየተከታተልኩ ነበር ስታረግ የነበረውን ነገር እያንዳንዷን ማለት ነው። መዳን ትፈልጋለህ? እያየሁ ነበረ። አንተ ብዙም እዚህ ነገር ውስጥ እዚህ ጉዳይ ውስጥ የለህበትም። ራስን ነፃ ብታረግ ነው የሚሻልህ። ይኸውልህ ቪዲዮውን እኮ ነው እየነገርኩህ። የምታውቀውን ይኸውልህ እየዋሸኝ ነው እየነገርኩ ነው። ትክክለኛውን ነገር ብትነግረኝ ይሻላል። መዳን ከፈለክ ከዚህ ነገር መውጣት ከፈለክ እነዚህ ሰዎች እየተጫወቱብህ ነው። ነገ ምን እንደሚያደርጉ አታውቅም። እሺ አሁን ምንድን ነው የምትፈልገው ከኔ? ምንድን ነው ካንተ የምፈልገው ትክክለኛ ስራ ምንድን ነው? መላላክ ነው? እኔ ሰፈር ውስጥ ከእሱ ጋር አብረን ነበር ያደግነው እና በቃ ከማን ጋር? ከኤፍሬም ጋር። እሺ እና በዛ አብረን ነበር ያደግነው። የሆነ ሰዓት የሻይ ያለ መንገድ ላይ ምናምን ሳቢ ይሰጠኝ ነበር። ከዛ የሆነ ሰዓት ላይ በቃ ጉዳይና ስራ ላሰራ ብሎኝ በዛ ጉዳይ በቃ የሆነ ጉዳይ ትፈጽምልኛለህ መላላክ ምናምን አለኝ። ይሻልኩት በዛ ነው። እሺ በቃ ሌላ ነገር የለም። ከዛ በኋላ ከሱ ጋር ስራ ጀመራችሁ? አንዳንድ ቦታ ይልከኛል ስራ። እሺ ብዬ ነው የምሰራው። ከዛ እንዴት ሳንቲም መጀመሪያ የሻይ ምናምን እያለ ነበር የሚሰጠህ? መጀመሪያ የሻይ እያለ ይሰጠኝ ነበር። እንደዚህ 200 300 የሚሰጠኝ ነበር። በቃ አንድ ስራ ብሰጠት ትሰራዋለህ ያለኝ። አዎ እሰራለሁ አልኩት። ከዛ እሺ ብሎ በቃ እንደዚህ ብሎ የሆነ ሰዓት ላይ ቀጠረኝ። እዛ ቦታ ላይ ተገናኝተን በቃ ስራው ማለት ይሄ ነው ብሎ ስለ ስራው አስረዳኝ። በቃ አንተ የምትላከውን ቦቻ በአግባቡ ትፈጽማለህ አለኝ። እሺ ብዬ በቃ ያን ስራ መስራቸው። ምንም እንዳትዋሸኝ መዳን ከፈለክ ማለት ነው። አይን እንዲገለጥልህ ከፈለክ ምንም የምትዋሸኝ ነገር የለም። ከበፊት ጀምሮ ነው የምታውቀው ይሄን ሰውዬ? አዎ ከበፊት ጀምሮ ነው የማውቀው። ኤፍሬምም ማለት ነው። ምን አይነት ሰው ነበር በፊት? በፊት እኔ የሆነ ሰዓት ላይ ሌላ ስራ እንደሚሰራ ነበር የማውቀው። በዚህ ስራ እንትን የሚተዳደር አልመሰለኝም። የሆነ ረጅም ሰዓት ተጠፋፍተን ነበር። ከሆነ ጊዜ ይህንንም ስራ ያስጀመረኝ ከሆነ ከ10 ዓመት በኋላ ነው ምናምን ነው አግኝቼው እንደዚህ ሰፈር ውስጥ መኪና ይዞ በአንዳንዴ በሬድ ሲመጣ በቃ አግኝቼው እንደዚህ ሳንቲም እየሰጠኝ በዛ ሳንቲም ነው በቃ እኔም አጋጣሚ ያው ምንም የስራ ገቢ ስለሌለኝ ምንም አማራጭ ስላልነበረኝ የገባሁት ወደዚህ። ከ10 ዓመት በፊት ማለት ለ10 ዓመት ያህል አላየኸውም ነበር? አዎ ማለት በቃ አንገናኝም፣ አንተያይም። ሰፈር ውስጥ ይኖራል በርግጥ ግን አንገናኝም። ወይ እኔ ከቤት የምወጣበት ሰዓት ወይ በዛ እዚሁ አካባቢ ነበር የሚኖረው? አዎ እዚሁ አካባቢ። ምን አይነት ባህሪ ነበረው በፊት ላይ አንተ በምታውቀው ሰዓት? ሳውቀው በቃ በጣም ሰው አክባሪ ነው። እንደዚህ አሮጊቶችን ሲያገኝ ሳንቲም ይሰጣል። እንደዚህ በጣም ሰው አክባሪ እንደሆነ ነው እኔ የማውቀው። አሁን ከ10 ዓመት በኋላ ግን ያለው ባህሪ ምን እንደሆነ አላውቅም። ይመታል፣ ይደበድባል? ያስፈራራኛል። ምን ሆነ ነው? አሁን እኮ ፊትህ ራሱ ምናምን ትክክል አይደለም። ይመታኛል። በአንዳንዴ ስራዬን በአግባቡ ካልተወጣው ይመታኛል። አሉት ጋርዶችም አሉት እንደሱ ያስደበድበኝ። እና ታዲያ አንተ ይሄን እንደዚህ እያደረገ ለምንድን ነው እስከዛሬ ድረስ ከሱ ጋር መቆየት ቻልከው? የሚያሰራህ ወንጀል ነው አይደል? ሳንቲም የሚሰጠኝ ሳንቲም ቆንጆ ነው የሚሰጠኝ። ስራውን ሰርቼለት ስመጣ ሳንቲሙን የሚሸውድ ገባል። እዛ በሳንቲም ነው የሚሸውድ። አንዳንዴ ይሄን ያህል እሰጥሃለሁ ይልና ከፍ አድርጎ ይሰጠኛል። ሌላም ዘራ አማራጭ እንዳልፈልግ ያደርገኛል። ለዛ እና አሁን ግን የበፊቱ ባህሪው ሳውቀው እሱ ጭራሽ እሱ አይነት ሰው አይደለም ጭራሽ። በፊት የነበረው ባህሪና አሁን ላይ በጣም አይገናኝም ጭራሽ። አሁን ላይ በጣም በቃ
በትንሽ ነገር ተናዶ ሊመታህ ይችላል፣ ያስቀይመኛል። በቃ በእንደዛ። እሺ ከሚያሰራህ ስራዎች ነገር ውስጥ እስቲ ምን አይነት ነገር ያስደርጋል? እንደዚህ አሁን እንደዚህ በቃ እንደዚህ ሰው ተከታተል ይለኛል። የሆነ ሰዎች እንደዚህ አሉ። እነሱ ሰዎች ተከታተልና በካሜራ አምጣ እንትን ብለህ ቀርጻ አምጣልኝ ይለኛል። እሱን ቀርጬ አመጣለሁ። ፎቶ ይሰጠኛል። እነዚህ ሰዎች የት ቦታ እንደሚኖሩ፣ የት ጋር እንዳሉ፣ የት ጋር እንደሚውሉ፣ ከነማ ጋር እንዳሉ እሱን አጣራ ብሎ ይልከኛል። ያንን ፎቶ ይዤ እኔም በሶማሌ መሰረት አጣርቼ እነግረዋለሁ። አድራሻቸውን የት እንዳሉ ምናምን እነግረዋለሁ። በቃ ሰዎች ላይ ክትትል ታደርጋለህ ማለት ነው? ያው ክትትል እንደዚህ ብሎ ፎቶ ይሰጠኛል። በዛ ፎቶ ክትትል አደርጋለሁ። ከዛ ተከታትዬ ያሉበትን ቦታ አሳውቀዋለሁ። ኦኬ። ለምሳሌ አሁን ብዙ ጊዜ አሁን ሊያሰራህ ከሚችሉት ነገሮች እኔ አሁን አንዳንድ የማውቃቸው ነገሮች አሉ። እዚህ ከመምጣቴ በፊት እንደሱ አይነት ሰዎች ያጋጠሙ ይችላሉ ማለት ነው። አካሉ ላይ አሁን ለምሳሌ አንተ በፊት ነው አይደል የምታውቀው? ለውጥ አይተህበት ታውቃለህ? እኔ ምንም ለውጥ አላየሁበትም። እንደዚሁ ነው በቃ። ከበፊትም ሳውቀው እንደዚሁ ነው። አሁንም እንደዚሁ ምንም እንትን ያለው ነገር የለም። እንግዲህ እንደምታየው እንደዚሁ ነው። በፊትም ሳውቀው በቃ አሁን እንደዚሁ ምንም ልዩነት የለበትም። ሳውቀውም እንደዚህ ነው። አሁንም ጠፍቶም ከ10 ዓመት በኋላ ሳገኘው እንደዚሁ ነው። በቃ ምንም እንትን የለም። ታዲያ ይሄን ነገር አስበው ታውቃለህ? እኔ በምን መልኩ እንደሆነ አስቤ አላውቅም። ግን እንደዚህ ዝም ብሎ ጭምጭምታ ሲወራ ስለ አሁን ለምሳሌ አሁን አብሮ አደጌ ነው ብለኸኛል አይደለ? አንተ ያለበት አካላዊ ቁመና አለ፣ ተክለ ሰውነት አለ። እሱ ያለበት አካላዊ ቁመና አለ። አሁን አንተን እንዳየው ነው። ፊትህ ራሱ የሆነ ትንሽ ሸብሸብ ማለት ነገር አለ። ጸጉርህ ላይ ራሱ የሆነ ሽበት ራሱ ምናምን ጣል ማለት ነገር አለ አይደለ? ቢያንስ እንኳን በጣም ትልቅ ሰውዬ ሆነሃል አሁን አንተ። ታዲያ ይህን ነገር እንኳን አስበው እንኳን አታውቅም? እንዴት ይሄ ልጅ እስካሁን ድረስ እንደዚህ ሆኖ ሊቆይ ይቻለ ብለህ? እኔ ዝም ብዬ መንፈስ ነው ምናምን በቃ ወሬ ዝም ብዬ በቃ አልባልታ ወሬ እንደዚህ መንፈስ አለበት እንደዚህ ምናምን በቃ ሲባል ነው እንጂ የምሰማው። እኔ እንደዚህ አሁን አንተ ባየኸው እይታ እኔ አላየሁትም። እሱ በአንተ እይታ አላየሁትም። መንፈስ አለበት ማለት እኔ መንፈስ በቃ ወሬ ሲያወራ ነው የሆነ መንፈስ አለበት እንደዚህ የሰው እድሜም እንደዚህ ምናምን ይባላል። የሰው እድሜ ይቀማል እንደዚህ ምናምን ወሬ ነው። ግን ኮርስ በርስ እዛ ቁጭ ብላችሁ ይሄን ነገር እሱ ሲያወራ ሰምተው ከራሱ አንደበት ሲያወራ ሰምተው ታውቃለህ ወይ? ከራሳችሁ ሰዎች ጋር የምታወሩት ነገር ነው? ከራሳችሁ አንዳንዴ ወይ ስልክ ሲያወራም እንደዚህ ምናምን በቃ እኔ ሳያየኝ ተደብቄ እንደዚህ ስና ወሬ ደግሞ እንደዚህ ይባላል ምናምን ብሎ ይጠይቁኛል። እኔ ስለምፈራ በቃ እሱን ስለምፈራው አልናገርም። እንዴ ግን ውስጤ የምሰማው ግን ነገር በቃ የሰው እድሜ ይወስዳል እንደዚህ ነው ምናምን እና እኔ ቆም ብዬ ግን ይህንን ነገር አላየሁትም። አሁን በአንተ እይታ አንተ እንዳየኸው አይነት እይታ እኔ አልተመልክቼው አላውቅም። ገንዘቡን ነው እኔ ጋር ያለው እንደዚህ ነው። ይሄ ነው በቃ። አሁን ከሚያሰራህ እሱ አሁን ሲያሰራህ ከነበሩ ስራዎች አሁን ለምሳሌ ቪዲዮ ቀርጻ አንጣልኝ ከሚልህ የተለያዩ ሴቶች እሱ የሚተዋወቃቸው ሰዎች አሉ። አሁን አንድ ነገር የሚነግርህ ይሄ ሰውዬ አሁን አንተ ያለህበት እድሜ ያለ አይደለ? ቢያንስ አሁን እናንተ ወደ 50 ምናምን ዓመት እየገባህ ነው አይደለ? ወደ 50 ምናምን ዓመት እየገባህ ነው። እሱ ግን ገና የ20 ምናምን ዓመት ልጅ ነው። ከ27 ወደ 28 ዓመት አካባቢ ነው የሚመስለው ተክለ ሰውነቱ ያለበት። ይህን ነገር እንዴት አገኘው የሚለውን ነገር አንድ የምነግርህ ነገር የሰውዬ የሰው እድሜ ነው እየወሰደ ያለው። እነዛን ደግሞ እድሜዎች የሚወስድባቸው አንተ የሚልክህ እሱ የሚልክህ የተለያዩ ሴቶች አምጣልኝ ይላል አይደለ? ሴቶች አምጣልኝ ይለኛል። የተለያዩ ሴቶች ያገኛል። የተለያዩ ሴቶች አንተ ታመጣለታለህ። እንዴት ነው እነዚህን ሴቶች የምታመጣለት? በየት ምን አይነት ቦታ ነው የምታገኛቸው? በቃ እሱ ራሱ ያው ሳንቲም ይመድብልኝና እንደዚህ በቃ ጭፈራ ቤትም ሊሆን ይችላል አብሬ ተዝናንቼ ምናምን በቃ ግን በቃ እሷ ወደም እንደዚህ በሳንቲሙን ይሄን ያህል እንደዚህ የሆነ ገንዘብ ነው ምናምን ብዬ አሳምናትና በገንዘብ ወደ እሱ ጋር እንድትመጣ አደርጋታለሁ። እሱ ጋር ከመጣሽ በኋላ ደግሞ እሷ ደግሞ እንደዚህ ጓደኞች አሉኝ እንደዚህ ቦታ ነው ያሉት እንደዚህ ብላ ትነግረዋለች። እነሱን ደግሞ ድጋሚ እኔም እንደዛ እያደረኩ ነው በቃ ማመጣለሽ ሴቶቹን የምታመጣለት ማለት ነው። እና ሴቶቹ አሁን ለምሳሌ አንድ ያመጣለትን ሴት ደግማ የምትልት ታውቃለህ? አላውቅም። እነዛን ሴቶችስ አይታቸው ታውቃለህ ምን ደረጃ እንደደረሱ? እና በቃ ለእነሱ ፓስፖርት አዘጋጅቶ እንደሚልካቸው ነው ውጭ የማውቀው እንጂ ሌላ ነገር አላውቅም። ግን ወደ ውጭ እንደሚልካቸው ነው። አይቻቸውም አላውቅም። እሱ ጋር የሚመጡ ሴቶች ምን ወደ ውጭ ልካቸዋለሁ ምናምን ነው የሚለው? ወደ ውጭ ልካቸዋለሁ
ፓስፖርት አዘጋጅቶ እኔ አዘጋጅቼ ነው የምጠብቃቸው። ልክ በቃ እነሱ ሲመጡ ከኔ ጋር ወደ ውጭ ነው የምልካቸው። እዛ ሰርተው ይከፍሉኛል ምናምን እያለ ነው ለእኔ የሚነግረኝ። የማውቀው ይሄንን ነው እና እዛ በራሱ ውጭ እንደሚልካቸው እና ሳንቲም እዛ ደግሞ ሆነው እየሰሩ እንደሚከፍሉት ነው ለእኔ የሚነግረኝ። ዛሬ ምንድን ነው እየሰራ የነበረው? ዛሬ ደግሞ ቪዲዮ እየቀረስኩ ነበር አይደለ? እኔ እስክንድር ነኝ ምናምን እያለ። ዛሬ ደግሞ ጋዜጠኛ እኔ እስክንድር ነኝ እያለ። ስለዚህ ነገር ነግሮሃል? እስክንድር ነኝ ምናምን እያለ ስለሚያወራበት ነገር? አይ ነግሮኝ አያውቅም፣ ግን በስልክ እንደዚህ ምናምን እስክንድር ምናምን እያለ ሲያወራ ሰምቼዋለሁ። ግን እንደዚህ እኔ እስክንድር ነኝ ምናምን ዛሬ ነው ሲል የሰማሁት እንጂ ስለዚህ ነገር ምንም የምታውቀው ምንም አይነት ነገር የለም። የማውቀው ነገር የለም። እርግጠኛ ነህ? እርግጠኛ። እስክንድር ስለሚባለው ሰው አሁን አንዳንዴ አሁን ካጠገቡ አጠፋም አይደለ? ስለሱ በስልክ ምናምን አይነት ነገር ሲያወራ ሰምቶ ታውቃለህ? እኔ ሲፈልገኝ እኮ ነው እሱ ሲፈልገኝ ለስራ ብቻ ነው የሚጠራኝ እንጂ ካጠገቡ አብሬው አሉልም። ምንም አሰራም እሱ ጋር። በቃ ሲፈልግ እንደዚህ አምጣልኝ ሲለኝ ሴቶቹን ላመጣለት ሲሄድ ምናምን ሲፈልገኝ ነው እንጂ አብሬው አሉልም። ከእሱ ጋር አብሬው እንድልም ሚስጥሩም እንዳቅበት ምናምን አይፈልግም። እስቲ መታወቂያ አሳይ። እሺ ማን ነው ስምህ? ሳሚ። ሳሚ። ያው እሺ ሂድ በቃ እዛው ስቶ ሂድ። ያዙት ያዙትና እሱ ውጭ ላይ አድርጉት። እንግዲህ ያው ተመልካቾቻችን የነበረን ቆይታ ከልጁ ጋር እንግዲህ ያው ዞሮ ዞሮ ከወንጀለኛ ጋር የዋለ ወንጀለኛ ነው። ዝም ብለን ይህን ሰውዬ የምንለቅበት ምንም አይነት ምክንያት አይኖረንም። በደንብ የምንመረምረው ይሆናል። እኛ ከመረመርም በኋላም ደግሞ ለህግ አካል አሳልፈን የምንሰጠው ነው ይሆናል። ምክንያቱም ምንም የተለየ ነገር ስለማይኖረው ማለት ነው። አብረው ነው የተለያየ ወንጀል ሰርቷል። ቪዲዮ እየቀረጸ ቪዲዮ ለሱ እየሰጠ የተለያየ ነገሮችን መረጃዎችን ምናምን ሊክ እያደረገ ለወንጀለኛው ሲሰጥ የነበረ ሰው ነው። እንዲሁ በቀላሉ የምንለቀው ነገር አይደለም የሚሆነው ይህንን ልጅ ማለት ነው። ብዙ ነገር የምንጠይቀውና የምንመረምረው ከዛም ለህግ አካል አሳልፈን የምንሰጠው ነው የሚሆነው። ዴቮ ይዞ መጣ አይደለ? እሺ እስክንድር ና እስክንድር ግባ። እስክንድር እሺ እስክንድር ነህ? አታፍጥ። ምን ታፈጥብኛለህ? ያው እስክንድር ነኝ። ማን ነው የእነን ስልጣን የሰጠ? አሁን እስክንድር ነኝ የሚያስብለው? ያንተ ስምን ማን የሰጠ? አልወጣልህም? አሁንም ተመክረሃል መሰለኝ አይደል? ውጪ በደንብ ነገሩህ አይደል? ማድረግ ያለብህ ተነግሯል። ያ ሁላ ኮፍያ እዚህ ጋር አንጠባጥበህ ማክስ አድርገህ ነው ወይስ ወንጀሉን በደንብ እንዲስፋፋ እየረዳህ ነው? ሌላ የምታግዘው አካል አለ በወንጀል ዙሪያ? እናንተ ወንጀል የምትሉት ቢገባችሁ ኖሮ ብድግ ቁጭ ብላችሁ በጣም ታከብሩትና ተጠብቁት ተንከባከቡት ነበር። ያው ንገረህ ነው ጊዜ የለን። ብድግ ቁጭ አይደል የፈለከው? በነገራችን ላይ 53 50 ምናምን አመቱ 30 አመቱ እያለ ነው የጀመረው። ኦኬ አሁን 53 54 አሁን ቅድም የነበረው ልጅ አልነበረ አብሮ አደጉ ነው። 20 ምናምን ቆይቷል። አመት የሶርሚ ነው ሲቀረጥፍ የነበረው እና ስልክ ልታወራ በወጣህበት ሰዓት ነው የልጁን እድሜ ትንሽ ሽበጣል ጣል ያለበት ፊቱ እንትን እያለ አልነበረ ልጁ እድሜውን ስጠይቀው ወደ 54 እና አብሮ አደጉ ነው። ይሄን ነው 30 ምናምን አመት። እሺ እስክንድር ነኝ የሚለውን ስልጣን የሰጠህን ሰው እስኪ ለእኛም ንገረንና እኛ የሆነ የምንፈልገው ሰው አለ እሱ ቦታ ላይ የሚያደርገን ከሆነ ለእኛም እንዲያግዘን ፈልገን ነበር። አንደኛችንን ከተነካካን አይቀር ጥሩ ከፈለጋችሁ አታሟሉም እንጂ መስፈርቱን ካሟላችሁ የምትፈልጉትን ትሆናላችሁ። ምንድነው መስፈርቱ? የመጀመሪያው ነገር መዳፈራችሁን ብታቆሙ ጥሩ ነበር። ተሳስታችሁ አንዴ ገብታችኋል። ስለዚህ ደግሞ አይሆኑ አገባብ ከገባህ ደግሞ አይሆኑ አመላለስ ነው የምትመለሰው ማለት ነው። ሊያስፈራራህን ነው? አይ እኔ እያስፈራራችሁ አይደለም። መጀመሪያም እኮ ላስረዳችሁ ሞክሬ ነበረ የዛኔ ማለት ነው። ግን እናንተ ደግሞ አሻፈረኝ አላችሁና አጉል ትግል ጀምራችሁ
እሱ ደግሞ የሚያዋጣ አይመስለኝም። የሚገርምህ ነገር የያዘን ይዞን እንጂ እንደውም አልታገልንም አይደል? አይመስልም? አልተነካካንም እኮ እኔ እነሱ ስለያዙኝ ነው እንጂ ግንባርን ነበር የምልህ። አንተም በማጥፋት የምንፈልገውን ነገር ካልነገርከኝ አሁንም አለቀም። እውነቱን ነው የምነግርህ። ግንባርን ብዬ ነው የምደፋ። ትክክለኛው ነገር ብትናገር ይሻላል። አሁን ምንድነው እንድነግራችሁ የምትፈልጉት? አንተ ማን ነህ? ማን መስላችኋለሁ? ምንድነው ያያችሁ? መታወቂያው ላይ አይታችኋል አይደለ? ስለዚህ ምንም መናገር የማይችል ከሆነ ከነ መታወቂያው ወስደህ ለህግ መስጠት። እኛ ደግሞ እስክንድር ሙሉ ፋይል ያለን ሰዎች ነን አይደል? ከነ አባቱ ከነ አያቱ አንድ አይነት ነው። እስክንድር ነኝ ስትል ነበር አይደለ? ለምንድን ነው ይሄን ነገር ስታደርግ የነበረው? ይሄን ነገር ንገረን። እናንተ እስክንድር ሌላ ቅርንጫፍ እየከፈታችሁ ነው እንዴ? እስክንድር ሌላ አንድ ይሄ እስክንድር አይደል? መታወቂያ ላይ ኤፍሬም ነው የሚለው ስምህ አይደለ? መታወቂያ ላይ ትክክለኛው ስምህ ኤፍሬም። አንተ ፎቶ መታወቂያ እዛ ነው ሰጥቻችኋለሁ። ለምን ሁለት አይነት እኮ ነው መታወቂያ ያገኘ ነው እኮ ሰጣችሁ። ሁለቱንም ሰጣችሁ። አንደኛው ላይ ኤፍሬም ነው፣ አንደኛው ላይ እስክንድር ነው የሚለው። አሁን እኮ እስክንድር ነው እያልኩ እየተከራከርኩለት አይደል? ግን ይሄንን ያደረገው ማን ነው? አንደኛ ይሄ መታወቂያ የሰጠው አካል እንፈልገዋለን። ሁለተኛ ደረጃ ደግሞ ማን ነው የሰጠ? ስም እኮ በሆነ አጋጣሚ ልታስቀይረው ትችላለህ አይደለ? ስም ግን ከናያቱ ይሄ ቤትህ ነው አይደለ? የምትኖርበት ቤትህ ነው። የፍርድ ቤቱን አሳየኝ ያስቀየርክበትን። ዝም ብላ አትቀይርም። ፍርድ ቤት ሄደህ ነው የምታስቀይረው። አንተ ዳኛ ነህ? መርማሪ ነህ? ምን ያገባል? እናንተ አሳየኝ። እኔማ ጋዜጠኛ ተረጋጋ። እየነገርኩ ነው። በዚህ መንገድ አይደለም የምፈልገው መረጃ ካንተ ስላለኝ ነው እንጂ እደፋ ነበር። አሁን ማንንም እኮ አይጠብቀው ነበር። ማስረጃ ስላለኝ ነው። እየሰማህን ነው አይደል? እየጎዳችሁኝ ነው። እየጎዳችሁኝ ነው። ገና ነው እኮ መች ተነካ። ህጋዊ ነን ካላችሁ በህጋዊ መንገድ እንነጋገር። አልተነካም። ገና ነህ። ቀና በልና በስነ ስርዓት ተናገር። አሁን እስክንድር ያለበትን ቦታ የምታውቀው አንተና አንተ ብቻ ነህ አይደለ? እስክንድር የት ነው ያለው? እኔ እኮ ምን እንዳሰባችሁም አልገባኝም። እስክንድርን ይዛችሁ ሌላ እስክንድር የምትፈልጉት ነገር፣ ሁለተኛ ደግሞ በቃ ነጩን ጥቁር ነው ብሎ መከራከር አይነት ጠቀሜታ ያለው ይኸውልህ ወንድማችን ጊዜ የለንም። ይኸውልህ በሰዓት ነው የምንንቀሳቀሰው። ሰዓቱን እያየኸው ነው። ከዚህም በኋላ የምንሄድበት ቦታ አለ። እንዳንተ ጊዜ ተርፎን እዚህ ቁጭ ብለን በካሜራ ቁጭ ብለን እከሌ ነኝ አይደለም የምንለው፣ እየሰራን ነው የምናሳየው። እሺ አንተ ያን ቪዲዮ ምን ፖስት አድርገኸው እስክንድር ብሎ ሰው እንዲያይህ ነው ፍላጎትህ? ስለዚህ ወሰዱት በዚህ ፐርፐዝ እንዳይሆነ ታዲያ ምናልባት ያለበት ሁኔታ አሳስቧቸው እንጂ ታዲያ ምን በዚህ በኩል ጠፍቷል፣ በዚህ በኩል ደግሞ እስክንድር ነኝ ብሎ ቪዲዮ እየሰራ ነው። አንተ ስምክን ይዘህ ስትመጣ ማህበረሰቡ የሰጠውን ስያሜ ይዞ ነው አለ የሚጠራ፣ በዛ ነው አለ የምትታወቀው። እኔ እኮ አመጣጣችሁ ሁሉ ትንሽ ግራ የሚገባው ነገር ነው። ሰላም አመጣጣችን ምን አገባ? አመጣጣችን በመንገዱ ነው የመጣው። መታወቂያ አሳየዋችሁ። መታወቂያውን ካያችሁ በኋላ አንተ አይደለም እስክንድር ሰው ከመቼ ጀምሮ ነው በሰፈር ስሙ መታወቂያ የሚያወጣው? ሞኛ ረከን እንዴ? በሰፈር ስም አይደለም። ዝም በል። ኮሚሽና ስሙም ሊያወጣ ይችላል። ዝም በል። ኮሚሽና ስም ይለኛል እንዴ? አንተ ሰው ንቀህን ነው እንዴ? አንተ ስርዓት ይኖራችሁና እንነጋገር። ንቀት ነው። በድብድብና በኃይል የሚመጣ ነገር የለም። እሺ ከሆነ የምንልህን ትሰማን ከሆነ አሁንም በድጋሚ በትህትና እየጠየቅን ነው። እሺ አንተ የምፈልገው ነገር ስላለ ብቻ ነው እንደዚህ ታግሼ ቁጭ ብዬ እያወራ ያለሁት። እሺ እየነገርኩ ነው። እሺ ትክክለኛው ነገር ተናገር። እየነገርኳችሁ ነው። ለመንገርም እየሞከርኩ ነው። ግን ሁሌም ደግሞ ኃይልና አቋራጭ የበዛበት መንገድ ደግሞ አደጋ ነው። ምን የምትጠብቀው ሰው አለ? ይሄን የተረዳችሁ አይመስለኝም። እኔ ራሱ ለመደብኝ ታውቃለህ። ዞር እያልኩ ያለው ይኸውልህ አሁን ካንተ የምንፈልገው እየተለማመጥነህ እየለመንህ አይደለም። የጠፋብን የሥራ ባልደረባችን ቀኝ እጃችን የዚህ የሥራ የጀርባ አጥንት የሆነ ሰው ነው እንጂ ገና ቅድም እኔ አቤልም አናተን አይደለም ምንንም ብሎ ቢበተነን ያልይዘውም ነበር። እሺ እሱ ከሆነ ጉዳያችሁ ከኔ ጋር ምን አጋተታችሁ? እሱም የራሱ እስክንድር ሊሆን ይችላል፣ እኔም ራሴ እስክንድር ነኝ። ምን አገናኘው ነው? ያው ሞክሸ ስሞች የሉም እንዴ? ሰው እኮ ብዙ ሞክሸ ስም አለ አይደል? ቪዲዮ የሚሰራው እስክንድር ነው። አንተ ያኛው በሆነ አጋጣሚ ያስቀየርከውን ስም መጣል የሚዲያውን ስም እኮ እየጠራህ ነው የነበረው አይደል? እሱ የሚለቅበትን የሚፖስትበትን የሚዲያ ስም እሷ ከመምጣቷ ማን ሊፖስትለት
ተመሳሳይ ስሞች ተመሳሳይ ስራ አዲስ አድርጎት እንደ አዲስ ያው ሌላ እንትን ላይ ይለቋል፣ ሌላ ሚዲያ ላይ ይለቋል። ተመሳሳይ ስሞች ተመሳሳይ ስራ አይሰሩም እንዴ? ሌላ ሰዎች እንደዚህ ቢለቁ ሰዎች አሉ አይደል? እሱን እንትን የኛም ይደረጋል እኮ ዳውንሎድ እየተደረገ በእኛ ስም እየተሰራብን ላይ ይለቋል። እሱ ችግር የለበትም አለ የሚባለው ነገር ለማለት ማን ነው እንደዚህ ሲያስደርግ የነበረው? ይሄን ሲያስደርግ የነበረውን ሰው ታውቀዋለህ? እባክህ ክርክር ጭቅጭቅ አናርገው ይሄን ነገር። እኔም በተደጋጋሚ ስልክ እየተደወለ ነው። አንዳንዴ በጣም ስልክ ሲበዛ እስክንድርን የተገኘ እየመሰለኝ ነው ስልኬን 10 የማየው። የሰማኸኝ ከሆነ ተረጋግተህ ማሰብ የምትችል አይነት ሰው ከሆንክ አሁንም ጊዜው አረፈደም፣ አብረን መስራት እንችላለን። እሺ ጥሩ እንችላለን። እሺ ተማመነን አይደል? ስለዚህ እስክንድር ያለበትን ቦታ ታውቃለህ። ባቅ ምንድነው የሚጠቅማችሁ ለእናንተ? ምን ሊፈጠር እስክንድርን ነው የምንፈልገው እኛ። አሁን አወቅ አላወቅም አይጠቅመንም። እሱ እስክንድርን እኮ ነው ያላስተዳድረውም፣ ግን እሱ የራሱ ህይወት ያለው ሰው ነው። የራሱ ህይወት ያለኝ ሰው ነው። እሺ የት ነው ያለው እኮ? የቤተሰባዊ አካል እኮ አይደለም እስክንድር። የት ነው ያለው ማለት እስክንድር? ፈቃደኛ አይደለህም ልትነግረን? በነገራችሁም የጠቅማችሁ ከሆነ ልነግራችሁ እችላለሁ። እሺ አሁን ነው የፈለኩት እኔ። ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ስለዚህ ያለበትን ልታሳየም ፈቃደኛ ነው። እኔ እኮ ያልገባኝ ነገር በቃ እሺ ሆነም በል የኔ እናንተ የሚሰጣችሁ ጥቅም፣ ሁለተኛ ደግሞ ልክ እኔ እርግጠኛው እሱን እንደማስተዳድረው አይነት ነገር ከሆነ እስክንድር የምትሉት እሺ አሁን ይኸውልህ አስተዳደርከውም አላስተዳደርከውም እኛ የፈለግነው እስክንድርን ነው። ሞቶም ከሆነ ሬሳውን ማየት እንፈልጋለን፣ በህይወትም ካለ ማግኘት እንፈልጋለን። ይሄን ነገር ካረክልን እኛ ደግሞ ለኛ የሆነ ትብብር አረግልሃለሁ። እኔ በዚህ ቃል እገባልሃለሁ። የኔን እስክንድርነት ተቀበላችኋል? ተቀበልኩሽ። የኛን እስክንድር ስጠን። እሺ እሱ ከሆነ መልካም፣ የሚጠቅማችሁ ከሆነ ግን ደግሞ የሆነ አመጣጣችሁ በጣም ይሄ ነጩን ጥቁር ነው ብሎ የመከራከር አይነት ባይሆን ጥሩ ይመስለኛል። ማለት እኔ ከጠቀማችሁ ብዬ ነው እንጂ የማትወጡት ነገር ውስጥ እየገባችሁ እንደሆነም ደጋግሜ ልነግራችሁ ሞክሬያለሁ። የዛኔም ማለት ነው። ስለዚህ የገባችሁ አይመስለኝም። ስለዚህ አይሆኑ አገባብ ከገባችሁ ደግሞ አይሆኑ ነገሮች ሊደርስባችሁ ይችላል ማለት ነው።
አንዳንዴ የምትጋፈጠውና የማትጋፈጠውን መለየት ያለብኝ ይመስላል። ምንድነው ናውጣ ምንድነው? እሺ በቃ አሳያችኋለሁ። ያለበት አሳያችኋለሁ። በቃ የምትሸጉት ጋር